Talk to her. ወንድ ልጅ የወንድ ልጅ እናት ሆነሻል። እንዴት ነው ልጅ? ደስ ይላል። በጣም አይከብድም ማለት ተመስገን ነው። እናቴ ያለች ምናምን እና ስለዚህ ነው አልከብድም። ያው በኢትዮጵያ ደግሞ ሲሆን አይከብድም። እዚህ ነው የሚከብድ። እዚህ ብዙ ስላላጠቀም አይከፋም። ያ አሪፍ ነው። አይ አብሽሪ። ምን እየሰራሽ ነው? ቡና ፈላሽ? ገና ሁለት ወር ልደት ነው አይደለ? ልታስወጪው ውጭ ልታስወጪው ጎበዝ። በጣም ነው የሚወድሽ። ወይኔም ወደዋለሁ። ኦፍኮርስ እንደዚህ ነው ጥሩ። በንጹህ የት ነው የተዋወቃችሁት? መጀመሪያ ቲክቶክ። እስቲ እግዚአብሔር ነው በእውነት ቲክቶክ እንደዚህ ያፋቅራል። አውርተን ምናምን ሳይሆን ቪዲዮ ላይክ ተደራረግን። እኔ እሱ ቪዲዮ ላይክ አደረኩ፣ እሱ የኔ ቪዲዮ ላይክ አደረገ ምናምን። እሺ ከዛ ተገናኘና እንገናኝ ተባብላችሁ? አይ ሌላ ጉጂ ላይ ያየሁት የጓደኛዬ ፕሮግራም ነበርና እዛ ወጥቼ ከሌሎች ሰዎች ጋር እኔም ከሌላ ሰዎች አልተገናኘንም ገናና አየሁት። እዛ እሱ መሆኑ ቼክ አደረኩ። ጠጥቼ ነበርና ቼክ አደረኩት። ልብሱ ከፍ አድርጌ ነው አይደለም ታቱ እሺ ከዛ ይለያል አይደል? በቪዲዮ ስታይና ካለ ቪዲዮ ስታይ ልዩነት አለን እኛ። አዎ ተቀያየረብኝ ማታ ስለነበረን። ከዛ አንተና አይደለም ምናምን አወራን በነጋታው። ከዛ ተቀያየረን። ረጅም ጊዜ ግን አልተገናኘንም ነበር፣ በቃ ማውራት ብቻ። ከዛ አፍተር ዋይል እጅ አገኘሁት። ቀረው ይሻለው በቃ እኔ መገናኘት በጣም የሚሰራው በብዛት አንድ ሰው ከተገናኘ told her that? No? You didn't tell her that? The first time I seen you? አነቀኝ። እንዴት እኔ ምን አውቃለሁ ስትጠይቂው ሲያገኝሽ ነው አንተ ነህ ቼክ ሳደርገን የመጀመሪያ ቀን የተለያየ ቦታ ሆነን ተገናኘን አላልኩሽም? ከዛ እዛኙ ብዬ እኔ ደግሞ ሞቅታ ላይ ስለነበርኩኝ እንትን አግኝቻለሁ እና አንተ ነህ ምናምን ብዬ ስል እንደዚህ አድርጎ እሺ መጣ። እሱ ነው ነገርሻት የሚለው ተደነገጥኩኝ። እኔ አሟል እንዴ ብዬ በደንብ ይባጥ ከዛ ቀረውሻለሁ። ካገኘሁት ቀን በኋላ ወደ ቤት አልሄድም ብዙ ጊዜ። ቤተሰብ ምን አለ? ልጃችን ጠፋች። አዎ ምን ይላሉ? ተፈልጌ ይገኛለሁ ግን በቃ እንገናኝ ብንባባ ዛሬ ቤት ወደ ቤት ነው የምንሄደው። እሺ ተባብለን እንገናኝና እኔ ደግሞ የሲኒማ ምናምን እንትን አሳልፌ አላውቅም እና መልሼ ቲኔጀር የሆንኩ ነው እስኪመስለኝ ድረስ ይዞኝ ሙቪ ይሄዳል፣ ዋክ እናደርጋለን። ሰው ላይ የሳኩት ነገር በሙሉ ለካ ሲደረግ ደስ ይላል። ፎንቃ እኮ እንደዚህ ነው። ሰው ላይ በጣም ሙዲዝ ነበር። እኔ ላይክ በዚህ ዘመን ምናምን የምትለዋ ሴት ነበርኩና ግን ለካስ አንድ ስታደርጊው አይታወቅሽም። ከዛ ዊ ጎ አውት ሙቪ ይዞኝ ይሄዳል፣ ዋክ ስኬቲንግ ይዞኝ ይሄዳል። ስኬት እና ያደርጋል፣ ይወድቃል፣ ይነሳል። እሱ ነው ከባድ ነው። ታርጌ ምናምን ሄጄ በስኒከር የሚደለስበት ቦታ ይዞኝ ይሄዳል። ከዛ እናታቸው ነው መስሎ ለልጅ እንደምጣላ ነው የማውቀው። ማለት እንጣላለን፣ አንስማማም። ከዛ ግን ተጣልተን ሰበብ ፈልገን ነው የምንገናኘው።
ወይ የሆነ ነገር ረስቶ ይሄድና አምጪ ይለኛል፣ ወይ ተነጋግረን ነው የምንለያየው ተባብለን እንገናኝና በቃ ደግሞ ሳናወራ በዛ እንታረቃለን ምናምን። ብቻ was crazy was a good journey። በቃ ወሰናችሁ ግን አሁን በቃ እንዴት ነው አስበሽበት ሳይሆን ቀስ ቀስ እያለን ነገሮች የሚያምር የሚሆን ሪሌሽንሽፕ የለም። መጀመሪያ እንደዛ ነው ብለሽ የማታስቢው ቀልድ ነው ብለሽ አስበሽ ከዛ ግን ላይክ እያማረ እኔም እንዴት ነው እያሾፍኩ እየመሰለኝ ለካ ፍቅር እየያዘኝ ነው እኔም ሳላቅ ምናምን መልመድ መጣ ምናምን። ከዛ ደግሞ እሱ ሙቭ አውት አደረገና ሳናስበው በጣም ስትሮንገር ሆነን ሙቭ አውት አደረገ እሱ ከአጎቱ ቤት ከአጎቱ ቤት ሲወጣ እኔ ኦልሬዲ ብቻዬን ነው የምኖረው። ደግሞ ክፉ ነኝ ቤቴ ግባ ምናምን አልለውም ነበረ። ለምን እንደዚህ ይሄ እናቴ የምትመክረኝ ምክር ነበረና ብቻሽን ስትኖሪ ሴት ልጅ ሆነሽ ሰው ልጅ ተዝናንቶ መጥቶ ቤትሽ ማደር አለ፣ ጓደኛ መጥቶ ቤትሽ ልደር ይልሻል ምናምንና እሱን ጥላቻ ሰው በቃ ሰው አላስገባም ብሞት። ከዛ እሱም በቃ በር ላይ አድርሶ ይመለሳል። ክፋቴ አሁን ሳስበው ግን ይደብረኛል። እኔ እኮ ደጋረሽ አይመጣም ነበር ገብቶ ነበር ደጋረሽ ይሄ እንዴት ነው ማለት በቃ የዱርዬ ህይወት ነው የሚሆነው የሚመስል። ጎበዝ ይሄ ትክክለኛው ነገር። ምክንያቱም በቃ እዛ ጋር ነው ሴት ልጅ የምትገመተው ምናምን በቃ ከዛ ግን እንዴት ነው ልዑል የሚታየው ልዑልና ሰው የሚያስበው ልዑልና ልዑል በጣም ይለያያል፣ ያስታውቃል። በቃ በጣም 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 ንጹህ ልብ ነው ያለው ምንም እና እንዴት ነው በቃ ደስ ብሎኝ አንተስ መቼ ነው የምታገባው? አግቡ አያገባም። ለምን? እኔ ምን አውቃለሁ። ይወጣል ይገባል፣ ሌሊት ይመጣል፣ ጭፈራ ቤት ነው የሚኖረው መሰለኝ። በቃ ላይፉ በሙሉ ታይም ኢዝ ፍላይንግ። አሁን የሚገባው ከጭፈራ ቤት አሁን የሚገባው አሁን አንዷ በሰበሰበችልኝ እንጂ ቤቢ ቦይስ ክራይንግ። አንዳንዴ እውነት አንዷ መጣ በሰበሰበችልኝ ነው የምለው። ወይ አበሻ እናቶች አንድ ናቸው ወይ እንዴ? ያው ታናሽ ተቆጣች ሁለት ወለደች። ጊዜው ነው ፈታ ይበልበስ። እስከ ስንት ዓመት ጋይስ ወይናችንን እንጠብቀው። አሁን እኮ ብዙ ነገር ሁሉ ነገር ሞልቶለታል። ለምን እንደማያገባ ሄት ደግሞ የምትጨቃጨቅ ጎበዝ ሴት ስትሆን ነው የምትጨቃጨቀው እንጂ ፈዛዛ ሴትና ደነስ ከሆነችማ በቃ ዝም ምን የምትለው መጨቃጨቅማ ትክክል ጥሩ ነው። እያረጀ መጣው ነው ትልቅ ሰው ቦችላ ኳስ ይዛል። ይህንን ኳስ ቅሪላውን እያንከባለለ በጀርመን ሀገር ኳሱን ይጫወታል። እውነቱን እንዲህ ይልና ከዛ በኋላ በቃ ብቻውን ይኖራል። አባሪው ከቤት እኔ ከዚህ ሳባረው ሌላ ቤት አለ ከጓደኛው ጋር ተከራይተው ደግሞ ሌላ ቤት አለ። ዛሬ 28 ወይም 29 ቤቱን ማን ይጠብቅ? በሌባ ሀገር ሌባ እኮ በጣም አፊኒም ብቻዬን ኧረ ቤት ጋይስ አይሊ ነው ገና ነው። ተወልሎ አይቆጣ አልገርፍም። ምን አደርገዋለሁ? አይ ዶንት ኖ ወይንን እየከተተው ምኑን እጁ ሁለት ቀን እኮ ችግር እኮ የለው ገና 2 ወር እኮ ነው። ምን ኧረ ችግር ነው። ጥርሱን እንትን ይቀይረዋል። ዛሬ ማታ የት ነው የምታሳልፈው ልዬ? የቤቴ እኔ ግን አሁን ቡና እንደዚህ ቁጭ በል። ቡና እያፈላሽ ነው እንዴ? ታች አዎ፣ ይሰማል። አዎ ይሰማል። እንዲህ ቁጭ ብለህ ዳቦን እንደ ድሮ በድፎ ዳቦ ቁረስ። ኬክ ምናምን አያስፈልግም። እንዲህ በድፎ ዳቦ
ድሮ ልጅ እያለ እንደዛ ነው የሚቆር ፈንዲሻ ምናምን ታደርግና ቤት ከልጅ ጋር ቁጭ ትልና አፍ ላይ ሚሞሪ ነው የሚኖርክ። I got the best gift እኮ my son ምን ሰጠህ? አዞ ያያ ኦፍኮርስ እንዴ እሱማ ትልቅ በዚች ዓለም ላይ ምንም የለም እንጂ exactly. Can we have a house tour? ወንድ ልጅ መሆኑ ደስ አለ ወይስ ሴት ብትሆን ነው የምትፈልገው? ብዬ እኔ ደስ ብሎኛል ወንድ በመሆኑ። አዎ ደግሞ ሴት ብትደግም የነበረ ሴት ብትደግም ደግሞ በስማ በቃ እርግጥ ነው የምትለው፣ በቃ ሙጥጥ ነው የምትለው። በተለይ ባንተ እድሜ ማለት ነው። ሰማሽ ነው? እኔ አንድ ምክር ልምከርሽ። ማነው ስሟ ባለቤት? ረዴት ወይም ፒኮ። ረዴትዬ አይስዌር ነው የምልሽ። አሁን 7 ወር ነው አይደለ ልጁ? 2 ወር ነው ዛሬ። 2 ወር ነው ዛሬ ነው 2 ወሩ ደግሞ ምን ሆኜ ነው? ኦኬ ልክ 8 ወር ሲሞላ ረዴት አርግዢ። እግዚአብሔርን ነው የምልሽ። ጊዜ እንዳትሰጭ አብረሽ ነው የምታሳድጊ። ጊዜሽ እንዳይ አንድ ልጅ ወልደሽ ቤት ውስጥ አንድ ልጅ ወልደሽ እኔ አንቺን ሆነ አሁን ነው የማረግዘው። መድኃኒዓለም አሁኑ ነው። ከዛ ሉዬ ሁለታችሁም ወጣት ናችሁ። በቃ በደንብ አርጎ የማሳደግ እንትኑ አላችሁ፣ ታውራላችሁ። ያንን 5 ዓመት መጠበቅ ነው። እውነት ነው። እግዚአብሔር ምስክሬ ነው። እግዚአብሔር ይሄ አንዱ ልጅ እስከሚጠነክር አንዱ ልጅ ውሸት ነው። ምንም የሚሆኑት ነገር አብረው ነው የሚጫወቱት። ኢቭን ወጪ ይቀንሳል። ይኸውልህ ልብሱ ሲጠበው ሴት እንኳን ብትሆን ከኔቴራው ምናምን ነገር ለዚችኛዋ ታለች። ገባ? ጫማ ለዚችኛዋ፣ ካልሲም ለዚችኛዋ። ደግሞ ሲዋደዱ አልኩኝ፣ ሲዋደዱ እንደ እንትን ማለት ነው፣ እንደ መንታ። እውነት ደህና ምግብ ቢና ይኸውልሽ፣ ቡላሽን ምናምሽን ወገብሽን ጥንክር አድርጊና የሰማሻት ነው። አይ ሉ ይፈልጋል ማለት ሉ ይፈልጋል። ፑሽ ትፈልጋለህ ልዬ። ይሄ ጌታ ቴንኪው፣ አመሰግናለሁ። ጊዜ ይስጥልኝ። እኔ ብዙ ልጆች እፈልጋለሁ። ትወዳለህ ልጅ ልዬ? I'm serious. I want a lot of kids. I'm serious. ትክክል፣ ጥሩ ነው። እኔ ሉዬ አሁን ቁጭ አሁን በጣም በቃ እንዲህ አልኩኝ። ምን እንደው 5 ልጅ በወለድኩኝ ኖሮ አልኩኝ። እግዚአብሔር ምስክሬ ነው። ለምን አስበሽዋል? አሁን ልጄ ወንዱ ልጄ ሴቷም ልጄ በቃ ሁለቱ ብቻ ናቸው። ይመቻል አይመችም፣ እንዲያምጣልኝ እንዲሆንልኝ እንዲህ ስራ ይሄ ሶስተኛ ልጅ ቢኖረኝ የምታናገረው ልጅ ነበር የምታናገረው። 4ኛ ልጅ ቢኖረኝ ልጄ ብቻዋን አትሆንም ነበር። እግዚአብሔር እና ቁጭ ትረቅ አንገብገብን ያደረገኝ አንገበገበኝ። በተለይ ለሳምሪጌ 3 ወንድ ነበር መውለድ የነበረብኝ። በተለይ ስትጠቀም ወንድሞቹ አጠገባ የሆኑ ሳትሞኙ ውለዱ። ይሄ የአውሮፓን ውለዱ። ምን አገባሽ የሰው ፕሪቫት ብሎ ነው ማለት ነው። ዋንዳ ነጠላ ፈጣሪ ስለው ይሆናል ወይ ማንም ለሀሽና ለምናምን አይደለም እንዴ የሚያወጣው። ፖሊ ምንድን ነው ያልኩት? ደህና ምግብ ቢ ጥራስሽን ጠግኝ። አሁን ለምሳሌ ጥሩ በቃ ሰውነት የሚጠግን ምግብ እንደ ቅቅል እንደ ዶሮ ምናምን እንደ ቅጠል ትበላና አይምሯ ምናምን ጠንከር ታደርግና ዱብ ያ እረፍት ታደርግና ከዛ እሷን እየቀለብ ሰራተኛ ምናምን ቀጥረ ገንፎ እያበላ አጃ እንደዚህ ገንፎ የገብስ ምናምን እሱን ትብላ። ወፈርሽ እንዳትላት ትብላ። ስፖርቷን ትንሽ ልብ እንደዛ ነገር አልልም። እሱ መጥፎ ነገር ገባሽ? ሁል ጊዜ የኔ ቆንጆ በቃ የኔ ቆንጆ
የኔ መቤት ከልብ በላት። Don't worry. I already do that stuff. ጉድ አሪፍ ጎበዝ። ከዛ ሁለታችሁም አሪፍ ነው የሚሆነው። ገባክ? I want a football team. ደግሞ ሀገር ላይ እናቴ በረዶ የለ እንደ አሜሪካና እንደ አውሮፓ እንዲህ ልግፋት ቤተሰብ አለ። ውለድ ሉዬ ውለድ። ምን ነው ያም እንደ በወለድኩላት ግን ስቱሌት መውለድ እችላለሁ ግን ስቱሌት እግዚአብሔር ምስክሬ ነው እንጂ it's never too late. Technology ወለደች። አረ በኖርማል ወዳለን ያንተት እኔ ምንም ኬሚካል አልወሰድኩም ሚሽን አልወሰድኩም ምን አልተንጠለጠልኩኝ እዛም ይቻላል። Abel, with your help, 100% sure. ዶክተር ጋር ሂጅ እስወር ይገርማል። ወይዘሮ ጂጂ ቦይፍሬንድ አለሽ? እኔ እንዲህ እላለሁ እንዲህ ማድረግ ፈልጋለሁ ስል ኖ ይለኛል። ቦይፍሬንድ ከሌለሽ ምን ከሌለሽ ሰማኝ አቤል እግዚአብሔር አለ። ኧረ እኔ ሳምሪ እንድትወልድ ነው የምፈልገው። ሳምሪ እኔ ሌላ ባል ቆንጆ ባል አግብታ 5 ልጅ ወልዳ ቁጭ ብዬ ነው የማሳድገው። ቁጭ ብዬ እንድትወልድ እፈልጋለሁ። በኔ center line brody 5 ልጅ ከዚህ በኋላ 3 ፍላጎት አላት። አረ ባትፈልግም እንቆራረጣታለን። አሁን ሁለተኛ ባል እድራታለሁ። 3 ልጅ እፈልጋለሁ። እሷ ታልፈለገች ምንድን ነው የምታደርገው? እንጋደላለን። በቃ ተጣጣልን፣ ተለያየ ድጋሚ አስፈራ መውለድ ለልጆቹ ጥሩ አይደለም። ገባ? ልጅ ለሴቷም ጥሩ አይደለም፣ ለወንዱም ጥሩ አይደለም። አሪፍ ባል ፈልጊላት። ኧረ አለ ምን ይመስል ጀግና መለሎ መጥቷል። ሲወደኝ ሲያከብረኝ ሀደኮዬ ነው የሚለኝ። ሀደኮዬ ነው የሚለኝ። ምንድን ነው ሀደኮዬ? እናቴ ማለት ነው። ብልጥ ብታየው ብልጥ ብታየው ሽቶ ላከልኝ። ሽቶ ስለአየ የአማቹን ባህሪ የሚያውቅ ሽቶ ላከ። ከኔ ጋር ምንገናደር ነው የሚመስለው። እሷ እናቴ መልስም አሰጠውም። አሁን እሱ ኢትዮጵያን ወልጃታለሁ እኮ ካፒቴን ነው በነገራችን ላይ እንዳትረሱ። ሰላም ልበላለች። አሁን ደግሞ ለክሪስመስ የሆነ ነገር ልኳል ተብሏል። እንግዲህ ሲያምር ደግሞ በኢየሱስ ሲያምር በቃ ሲያምር ጉምጅት በሉ እንዴት እንደሚያምር የታባታችሁ የተማረ ፕሌን እንደዚህ የሚያሽከረክር ነው። ፕሌን የተማረ ጭንቅላት ያለው ማቴማቲክስ ያጠና ማለት ነው። የተማረ አሳይን እንሳቅ ነጭ ሁለተኛ አሳይን። ኧረ እባክሽ አሳይን ላንቺ ለዚያም ለሪኮርደር ወይ ማሳየት። ሌላስ የተማረ የተመራመረ $6,000 ሌላ ከልል $6,000 ሌላ ለዚህ እኮ ነው እና ጠርጋ የምትተው እማም ያለች $6,000 የወላ ፍጭት አለች። አፍራለሁ አለች። አፍራለሁ ማሚዬ አፍራለሁ። ሚካኤል ደህና ነው። ዛሬ 2 ወሩ ነው። $6,000 አካብላ የሆነ ነገር ፈልጋለሁ ምናምን ብላ ስታወራ ግዢ ወይ ለኔ ደግሞ ሽቶ $700 ሽቶ በቅጣት እንጫወት። ዛሬ ልደትህ ነው። ኢንጆይ እኔ ችግር የለብኝም እቀጣለሁ። ግን ልደትህ ስለሆነ በቅጣት ነው። ተቀጣሽኝ እኔ የምቀጣለሁ። ኧረ እኔ አልቀጣህም። እኔ እቀጣልሃለሁ። እንደዚያማ ደስ አይልም። እቀጣለሁ። ፊልተር እሺ
እቀጣላለሁ። አይስወርቅም። እሺ ኦኬ፣ እኔም እቀጣልሻለሁ። ልቀጣው ነው። እኔ ግን ለሳምርዬ እኔም ብዬ ነበረ። እኔም ራሱ በቃ ያንቺ ባህሪ ከአከሌ ጋር ነው የሚሄደው ስል እናቴ ለካ በከለር አይደለም ሰው። እናቴ ኢትዮጵያ ያለው ወንድ እናቴ ጭንቅላቱ ጤነኛ ነው። እዚህ ያለው ነው የተበላሸው። እኔ ራሱ ስሚኝ፣ ጭንቅላቴ እዚህ ስመጣ ነው አይኔ የተገለጠው። እግዚአብሔር ምስክሬ ነው። እኛ ሀገራችንን ኢትዮጵያ ውስጥ ያለው በጣም ተበላሽቼ ነበር። ደስ እንዳለኝ ታውቃላችሁ። አይ እንዲህ አልኩኝ እንዲህ አልኩኝ። አይ አሁን ልጅ መቼስ አልኩኝ እንዲህ አልኩኝ። የእውነት አሁን ልናገር ይሄኔ ቲክቶክ ላይ እንዲታወራለች እንዳይለኝ ምናምን ስትል ጊዜ እኔ እኮ ጓደኛ አይደለም ምናምን ነገር ቤስት ፍሬንድ ነው ምናምን ስትል ጊዜ ሰምቷል፣ ነግረዋለች። እንደዚህ ማሚ እንዲህ አለ ማሚ አለ እንዴት እንደምወድሽ አለ እንዴት እንደማከብርሽ ግን ታውቂያለሽ አለ። በነገራችን ላይ ስማይ ፋሚሊ ነው ታውቂያለሽ አለ። ይሄ ያንቺ ላይፍ ነው አለ። አንቺ ደስ የሚልሽ ነገር ማድረግ አለብሽ፣ ያዋጣል። እኔ በአንቺ ዛሬ መጥቻ አለ በአንቺ ህይወት አይደለም ነገ እግዚአብሔር ብሎ ያ ከልጅሽ ጋር በመወልዳት ልጅ እኔ መንገድ ማሳየት ነው እንጂ መወሰናል እና እኔ የምጠላቸውን ነገር ሰውን ሲገል ብቻ ነው። እኔ ስትገቢ አላየሁሽም። ከኔ ጋር እኔ ከአንቺ ጋር አይደለም ፋሚሊ ነን እንጂ እኔ የሚስቴን ምላት ወደፊት እንኳን ጓደኛዬን እንትን መለወጥ አልችልም። ተስማምቼ መኖር ነው ያለብኝ ለማፈቅረው ለምወደው ነገር። እኔ ራሴ ይኸው እንደምታዩን ቀዝቀዝ አልኩ። ከዛ በኋላ ቀዝቀዝ እኔ ደግሞ አልኩት ልጄን የሚወድ ከሆነ የሚያከብርልኝ ከሆነ ቲክቶኩ ራሱ ባናቱ ይገልበጣል። ምን አባቱ ያደርጋል? አልመጣም። እኔ እሷን ደስታን እንጂ መፈልገው። እኔ እኮ እዚህ ጋር መመጣው እኮ በብዛት እውነቱን ልንገራችሁ አይደለም ብዙ ስራ ግን እናንተ እርር ለማድረግ ነው። እልህ ነው የሚያመጣኝ እዚህ ጋር። እዚህ አይነት ጭንቅላት እናቴ ለዓለም ይተርፋል አይደለም ለሰው። የሚያከብረኝ ከሆነ ቤተሰቤን ልጄን የሚያከብር ከሆነ የሆነ ነገር እንኳን ሀፕን ቢያደርግ በሰላም እንትን የሚል ከሆነ ኦኬ። እንዲያውም የካምፓኒ ባለቤት ሆኜ እመጣላቸዋለሁ ኢትዮጵያ። እኔ እኮ ህይወቴ እኮ የተቃናው እኮ በቲክቶክ በሶሻል ሚዲያ አይደለም። የኔ ህይወቴ የተቃናው በእግዚአብሔር ኃይል እና እኔ በነበርበት ጠላትማ ማየት አለበት። ይበል ጠላትማ ድብን ዌልካም ባክ አይዲ ተመልሳለች ወደ ቲክቶክ። ቴንክ ኔ ቆንጆ አመሰግናለሁ። ቴንክ ማማይ ጋይስ ታፕ ኑሪልኝ። አይዲ ዘባክ ወደ ቲክቶክ ተመልሳለች ኔ ቆንጆ። አይዲ ኔ ቆንጆ ቴንክ እንኳን ደህና መጣሽልኝ። እንኳን በደህና ተመለስሽ ኔ እናት። ኢንጆይ ቲክቶክሽን ኢንጆይ አርጌው ፖስት አርጌ በእናትሽ ለሁላችንም አንቺ አስተማሪያችን ነሽ። ለሁሉም እና ፖስት አርጌ ፕሊስ ስሞትልሽ። አይዲ ዲቻ ሺስ ካም ባክ ኑሪልኝ ማማዬ። እግዚአብሔር ይባርክ። ሴት አይዳ ታውቃታለህ? አይዳ ታውቃታለህ? የነው አይደብ አይዲ ኦኬ። የኔ እናት በጣም ነው የማመሰግነው ማማዬ። ቴንክ የኔ እናት። የነዋይ ደበበ የልጆቹ እናት የመጀመሪያዋ። እኔ ኤክስ የሚለውን ነገር አልጠራም። በጣም የሚዋደዱ የሚከባበሩ ግን ተለያይተዋል። ግን ሺስ ሶ ቢዩቲፉል በጣም በቃ አስተማሪ የሆነች በተለይ ለባለትዳሮች ብዙ ህይወቷ በቃ የሚያስተምር መካሪ በጣም ጥሩ እህት። ኢንተርቪው ሰይፉ ላይ አላት። ሰይፉ ሾው ላይ የነዋይ ደበበ የመጀመሪያ ሚስቱ እያት። በጣም የምትገርም ሴት፣ ቆንጆ ሴት ደግሞ መልኳ፣ ጸባይዋ፣ ሁሉ ነገሯ በጣም ሀምብል የሆነች ሴት፣ በጣም ደስ የምትል ሴት ናት። በጣም ደስ የምትል በጣም ኢንተረሳንት ናት። እያት። እኔ መጽሐፍ ብትጽፍ ራሱ ደስ ይለኛል። መጽሐፍ
አይዲ እና ላልተወሰነ ጊዜ አልነበረችም ቲክቶክ ላይ። አሁን ጋር ለተወሰነ ጊዜ አሁን የመጣች አምሶ ስላየሁሽ ደስ ብሎኝ። እስቲ አይዲን እንኳን ደህና መጣሽ። እንኳን ሁላችሁም ታውቃላችሁ አይዲ እንወድሻለን፣ እናከብርሻለን። ለእኛ አንቺ ተምሳሌታችን ነሽ፣ የሴት አንበሳ ነብሬት፣ እንኳን ደህና መጣሽ ብላችሁ ሁላችሁም አይዳን ፎሎ አርጓል። ተመልሳ ወደ ቲክቶክ እንድትመጣ እንደ ድሮ ሀይ እንድትለን እንደ ድሮ ብዙ ነገር በተለይ ለሴቶች በጣም ሞቲቬት የሆነች እህት ናት። አለች ያው አለች ሀናንዬ አለች። እንኳን ደህና መጣሽ ብሏል። እንኳን ደህና ተመለሽ። በጣም መልካም ነው። አይስወር በጣም መልካም፣ በጣም የምትገርም ሴት። በቃ የሆነ በቃ አመለካከቷ አሁን ሌላው የሆነ ነገር እንኳን እንዲህ ነው ምንም ነገር በቃ እግዚአብሔር ምስክሬ ነው። የምትገርም አካውንትሽን ፕሪቫት ተይ በቃ ኖ አውጩ አታዝርበኝ። ይሄ ራሱ ቅጣት ነው። ሎ እግዚአብሔርን ቅጣት ነው ይሄ ቅጣት። ደብቀው Usually live ላይ ነው። እሺ ጉድ አፕቲት ያ ተከታታይ ዶክሜንታሪ አለው። ግን እኔ በስነ ስርዓቱ እንደው በቃ በስነ ስርዓቱ ተሰርቶ ዲታዬ አይድዬ እኔ እናት ለብዙ ሴቶች በቃ ኢቭን እኔ በጣም ወድላት በትዳር ያለውን ነገር እንዴት አድርጋ ፊክስ እንዳደረገችው በቃ ይሁላ እኔ በበኩሌ ምኞቴ ነው። ግን አይሳካም እና በጣም የምናከብረው ታላቅ አርቲስት ነው ነዋይ ደበበ። በጣም የሚወደው አርቲስት ነው። የኔ ጊዜ አርቲስት ነው እና የእሱ ባለቤት ናት። አወቃ ጎንደር የጀግኖች ሀገር ነው አይደበበ ጀግኖች ሀገር። አንተንማ ሳላሳወቀ እኮ ይሄ ዘፈን አታውቀው